يقولون افتراه، بل يقولون افتراه عم معنا بالمثال እነዚህ ምልክቶች አላህ Subhanahu Wa Ta'ala በቋንቋቸው መልእክቱን አውርዶላቸው ነብዩ አቀርቦላቸው ያለ ቁም ነገሮች ሲፈልጉ የቆሱ የሚያነብና የሚያቀርብ ነገር እንደሚለው የአላህ ቃል ሳይሆን በቅጥፈት የሚያቀናብረው ዜማ ነው ያሉ ይተቻሉ። يقولون افتراه أي القرآن የሚያነበው ነገር እንደሚለው መለኮታዊ ቃል ሳይሆን ራሱ ፈጥሮ የሚያመጣው ነው ይሉሃል። قل فأتوا بعشر سور مثله مفتريا ይሽ በቅጥፈት ከሆነ የመጣው የነገር እናንተ ሚኒው ቢጤ አረቦች ናችሁና መጥፋት አይቸግራችሁም። እስቲ የዚሁኑ አይነት ነገር በቅጥፈት አቀራብራችሁ አምጡላችሁ። እንግዲህ የኔ ዜማ ራሴ ፈጠራና ቅጥፈት ከሆነ እናንተም ይሄን ነገር በቀላሉ ትችላላችሁ ማለት ነው። እንደኔ ተቃይ ምን ያበቅጥፈት ተቀናበሩ ዜማዎችን አምጡና ተወዳደሩ ይላችሁ። እነኩም አረብዩን ወፍሳኡ ቢዲ እኔው ቢዲ ሰላንደበት ያላችሁ አረቦች ናችሁና እስቲ መሰሩን ነገር ቀርጻችሁ አምጡት። አወላን ቢሱረት መጀመሪያ የአሽር ሱዋሪ እዚህ ሌላው ሱራ ላይ ይፈቱ ቢዲህ ይላል። አጠቃላይ ቁርአን ቁርአንን በቅጥፈት ነው ያመጣው ካላችሁ ቁርአን የመሰለ ነገር አምጡና እናንተ ተወዳደሩ ብሎ ነው ያልቻለም። አሁን ቀነሰና 114 ሱራ 104ን ተወና 10 አምስት ያላችሁ 10ን ልክ እንደ ቁርአን ተነብሮ ለቃል አሰካኩ መልእክቱ ተዋጣለት የሆነ 10 ምዕራፍ አምጥታችሁ ተወዳደሩት ያኔ እውነትም እሱ ቅጥፈት ነው ማለት ይቻላል ማለት የአሽር ሱዋር ወለም ያልቅሳር ማለት ናጠናው ለአስረን ቢሆን 10 ምዕራፍ በይዘቱ በሂደቱ በቃል አሰካኩ በመልእክቱ ቅጥፈት ቁርአንን የመሰለ ነገር 10 ምዕራፍ 10 ምዕራፍ መወዳደር ከቻላችሁ 104ቱን በቃኔ ያቸነፋችሁ ቆጥርላችሁ በላቸው ይላል። ፈሳሐት ወልበላጋ እዚህ ዝማሩ እሺና ወጣለን 10 ሱራማ እንደምን ብለን ተራባርበን አምጣታችንን ብለው አልሞከሩም። ያኔ በአንድ ሱራ አምጡ አላቸው ወረደውና ማለት 114ቱ አንድ ምዕራፍ ቁርአን የመሰለ ይዘት ያለው ዜማ ካመጣችሁ ثم بسورة አንድ ምዕራፍ ማንጡና ተወዳደሩ። አሁንም አልቻለም። ታዲያ እንዴት ይሆናል? የአቅልየን ሙናቀሻ እያረጋቸው ነው ማለት ነው። ነቅልን አንቀበልም ስላሉ እናንተ በምታምኑበት በአቅል እንንጣላችሁ አስተያየት አድርገን እንዲያውቃችሁ መጀመሪያ ሙሉ ቁርአን መፍትራና ያመጣችሁ ካላችሁ እናንተም በዛው አይነት ብዙናችሁ ተደጋግማችሁ ቁርአንን የመሰለ መጽሐፍ አምጡና ተወዳደሩ። አልተቻለም። ዶሮ 10 ምዕራፍ ይሆንላችሁ 10 ተወዳደራችሁ በሙሉ ተወዳደራችሁ ቆጣ አልተቻለም። ይሱረት አንድ ሱራ አሁንም አልተቻለም ማለት ነው። ታዲያ አዩ አቂልን ለቅበሉሃ አንድ አቂል የሆነ ሰው መሰል ጸባይ ያላቸው ሰዎች አንድ ነገር ሲሆን አንድ ባንድ መወዳደር አለ። ቢያንስ ደግሞ በግማሽ ግፋ ካለ ደግሞ በሩብ በሱሉስ
መወዳደር ይችላል ሰው ቢጤው እስከሆነ እንደ ቋንቋቸው ነው ችሎታውም ችሎታለን እያላችሁ ነው እሱ ብቻውን ነው እናንተ ብዙ ሆናችሁ ይሄን ነገር ማምጣት ታቃታችሁ ታዲያ እንዴት አንድ አምሳያ የሆነ ሰው በዚህ አይነት ርቀት ሊበልጣችሁ ይችላል ውሸታም ቀጣፊ ቀበጣል ከሆነ ቀባጠር ያቅታል እንዳንተስ ቢሆን ይላቸዋል ማለት አልተቻለም አይደል ስለዚህ አሁን ሽንፈታችሁን አውጁ እጅ ስጡ አንተ እንደምትሉት ለማ አንተ በሸሩ እኛው ቢጤ ሰው ናትሩ ነው እናንተ ቢጤ ስለሆነ አምሳያችሁ በዚህ ርቀት ተመጣጣችኋል ያለማ እና መሞከር እንኳን ይቻላል መሞከር ይቻለው አንድ ሰው ብቻ ነው ምክንያቱም ገለጠ ሙከራ ማድረግ ስማል ተሳካል ሰሊማቱ ከዛብ የሚባል በነጅድ በኩል በኒ ሐኒፋ የሚባል ቀቢለ አረብ ይሄ ሰውዬ በጣም አፈጨል ነበረ ደፋር ነበር ደማይናው ለዚህ እኔ እችላለሁ ብሎ ወላስሩን ሰማና ወላስሩን መስለች ሱራን ለማቅረብ ሞከረ አጭርነቷ አባላ ሶስታት መራራ በመቆሟ በመከራ በሌሎች አቋየ እሱ ሙከራ ማለት አምሩን ላሲዝ በቢያመጡ ሙሃጅሮቹ ወስዶ ሊያሳር ሞክሮ ሳይሳካለት ሲቀር ነጃሽ መከረ ትጃጃሊ ልብስ እኔ መሰለ ድል መጥቶ አንተ የመጀመሪያ ደጋፊ መሆን ሲገባህ እንደዚህ ሆነ ተራሐቅ ሆነ መምጣት በጣም ያሳዝነኛል አለው እውነት ነው ማለት ነው ንጉስ አዎ ነጃ አስበታል ኋላና እዛ ሄዶ ማሰብ ጀመረ እና እውነት ለሙሐመድ እጅል ይሰጣል ገና ትቢት ያዘ ብዙ ቀን ተገለጠ በኋላ መጨረሻ እስቲ ሙሐመድ ከመግባቱ በፊት ያንን ሙሰይሊማ ጀላ ማከር ብሎ ሙሰይሊማ እስካሴ ጀምሮ ነበር ነብይ ነኝ የሚል ያዋይ ጀምሮ የመሪያ ብሎች ጋር መጥቶ ነብዩን ዘይሮ መዲና እሳቸውን ምክርና ሁኔታቸውን አይቶ ሲያሰወለለው ሽይጣን የሰው የዳብት ስለሆነ እንጂ የሚለው ነብይ ላይ ወጥቷል እኔስ ሞክራል እና ዛሬ እንደገና እኔም ነብይ ነኝ ብሎ ሌላን አረገ ማለት ነው ያኔ ሰዎቹ አንዳንዶቹ ተው የነገር ያዋጣል ብሉት አልሰማ ገፋበት ማለት ነው ያኔ ነብይ መልእክተኛ ላኩ ሶረጅ ነው ለማሳት አደባት ለዚህ ነገር ያዋጣል እና በቀደም መጣ ነብይ ነኝ ብለህ መስክረ ሻሃዳ ተናግረህ የለም ዘግዘ ለምን ተናገረ ወላው ከሰ አልቀራን ተከረማ ያኔ የእንቅስቃሴ ጀመረ ሙሰሊማም ነብይ ሆናለ ያሉ ቁረይሾች አማራጭ አገኙ ያው እንዳይሸን መፍላት ጀመረ እኮ ነብይ በቃ ሙሰሊማም ተነሳ የማንተና ያሉ መሳለቂያ አምር ይሄን ሲሰማ እስቲ ቀንደኛው ጥላት እንዳው ተምሰት ሙሰሊማ ጋራ ግጭት የለኝም እስካሁን እሱ እንደሚለው እውነት ከሆነ ለሱ ብገባ ይሻላል እንግዲህ ዘመኑ ፋሽን የነብይ ጊዜ ስለሆነ ወደ አንዱ መጠቃለል አለ ወሎስ እንደሄደማ እና ጀግና ነው አምር የታወቀ ነው ሙሰሊማ አምር መጣለ ሲባል በጣም ደስ ፈነደቀ ይሄው መሐመድ አምጾ የነበረውን ቀንደኛውን ለኔ ገባልኝ ብሎ በጣም በደስታ ተቀበለ እና ደህና መጣ እንዴት ሲለው ምን ደህንነት አለ በእናንተ ዘመን ተጠብቃችሁ ያው ነብይ ነኝ ይላል
እስቲ አንተ ደሞ ለየውና ትንሽ ያለ ያለ ከሆነ ወደ አንተ ቀላል ይሻላል ገና ያው ለፈትሸው ነው አመዛዝነው ይላል ያኔ የነብዩን ችሎታ ያቀላል ሙስሊማ ገና ተወዳድረህ ነው ተቀበለ እንጂ ዝም እያለና እና እንዴት ነው መሐመድ ክርስቲያንስ እየቀጠለ ነው አዎ እየቀጠለ ነው አይገርም ሰሞኑንማ በጣም ጥርምጥም ያለች ትንሽ ምዕራፍ ወረደችለት ግን መለክቷ በጣም ጥልቅ ነው እሷ ልቤን ነክታኛል እውነት ለመናገር ሲላው ምን ተሳው ግሬት እዛው ኮርጆ ነው ምን ትላለች አሁን ታውቃለህ ታውሳለህ አዎና እስቲ አንብብ والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر سير جرون لو أدام بدر حفظت بالتواصل إن ويا عجب للمصادفة يقرما ታጣሚ አብረን ተገናኝተን የተማከርን ይመስል የኔም እኮ እዚህ አይነት ወረደ ሊሰሙን አይል ታዛው ኮርጆ ማለት እንግዲህ አዳም خلاص يا وبر إنما أنت أذناني وصد وما عدا ذلك فعفو الحق صدق الله العظيم أنا تكرر يعني هم ተገነነ ነገር ሲሰማ ወጡት ላይ ነው ምን በቃ ደደብ አድርጎኝ እንደዚህ ጫወት ያጋባ አታላይ ነው አለና አፍሮ እንደው አንገቱን ደፋ ዝም አለ አስተያየታስ እሱም ማሻአላህ እንዲለው ይጠብቅ ያንተም ጉር ነው ልዩ ነው ሲለው ዝም ብሎ አንገቱን ደፍቶ እንግዲህ كيف ترى ቁርአን ያምራል የኔስ ቁርአን እየታየው ዝም አልከሳ ያው ለበዛ አጋጣሚ የተናገረው እንደው ያምር ተሱ የበለጠ አብለغ ነው والله لا تعلم والله لا اعلم كلام القسم والله لا اعلم انك تعلم انك تكذب አንተ ራስህ አሁን አልገባህም ምን ያህል ሸፍጥ እየሰራ መሆኑ አለቂ አንተ ራስህ አሁን ህሊና እየቆጠቆጠ ነው የምትቀባጥ አንተ ውሸታም መሆን ራስህ ሳይገባ ቀርቶ እኔ አስተያየት እስከምሰጥ ተጠብቃለህ አይኔ ወጣች በርባር አይደለም ይላል የማንም ንፍጣም ሁሉ መጫወቻ አሁን ወንድሜን አልቀበልም ብዬ አይልም ነብዩ ጋር በዝምድና አልቀርበል ማንም በደው እየመጣ እንደዚህ ጫት ጨርቁን አራገፈና ወዳው خلاص ማራጨ ደግሞ ወደ መዲና ይዞን ቀጠለ ማለት ይሄ እንግዲህ ብቸኛ ሙከራ ያረገ የሰውዬ ግን ሙከራው የበለጠ አጭበርባሪ ውሸታም መሆኑን አጋለጠ በተሳቸው ማለት አንተ ውሸታም መሆንህን ራስህ ታውቃለህ ለምን እኔ ትጠይቀኛለህ አለው ይሄንን ሲሰማ የሰፈሩ ሰው ሁሉ ዘመዶች ሁሉ መሳቂያ አደረገ አዋረድከን እንዴት እንትላል ምኑን ከመኑ መጀመሪያ የመሐመድ ቁርአን ان الانسان لفي خسر ነው የሚለው መሐመድ يخاطب البشريه جماعه ዓለም ላይ ያለን የሰው ልጅ ነው የሰው ልጆች በከሳራ ላይ ናቸው እኔን መልእክት ተቀበላችሁና ታልተቀበላችሁ ነው የሚለው አንተ ማን ነው ተናገረው ወብር ነብይ ያስፈልገዋል ወርሽ ኮኮም ትባላል ይመት ይመስለች አውሪ ጆሮ አንድ ትልቅ ቁጭ ስትል ደረቷ ወደፊት ይፈላል ይላል ጆሮና ደረቷ ነው የሚታየው ሌላ ድመት እንኳን አታውቅም ሰው አሁን ያናገረው ወብሯን እቺ እሷ ደግሞ የለችስ እና ያው ማለት ጊዜ ነው አንቺ ወብሮ የምትባይ አውሬ ሆይ
አንቺ ሰውነት የሚታየው ጎልቶ ጆሮሽና ደረትሽ ብቻ ነው። ከዛማ ውጭ ያለው ምን መላእክት አለ? በቃ ይሄ ነው ማለት እንዴ። ከዛ ዋናው እንግዲህ እሱ በራ መቆሙ ሶስት አንቀጾች መሆናቸው እዚህ ተወዳድሯል ማለት። ሌላው ግን ማለቱ ዝግባ ይባላል። ይሄ ነው ቡለጋ የተባሉት አንደኛ ቃዋሚና ወዳዳሪ የተባሉ ሰዎች እዚህ ደረጃ ድረስ ሞከሩ። ሌላ ዝም አልደረሰም። ኋላ ቁርጣችሁን አውጡ ብሎ አላህ ኩለ ኢንስተማዓት ሊንሶችን አላየት ያደርጋን እንኳን አንድ ግመል እረኛ ይቅርና በዓለም ላይ ያለ ምሁር ሰውም ተጨምሮ ተረባርባችሁ ይህን ቁርአን መስላችሁ ማምጣት ሞክሩ፣ አትችሉ። ቁርጡን ማውጣላችሁ ማለት ነው። ሙፍተሪያት ከሊማቲን ሙፍተሪያት በቅጥፈት የተቀናበሩ ቃላቶችን አመጣልን ትላላችሁ። እናንተ ስለምን የዛው አይነት አምጣችሁ አትሉታል? እሱ ቢጤ አረበኛ ቋንቋ ቃላታችሁ መናገር ትችላላችሁ። ወድዑ ማን استطعቱ من دون الله እናንተ በተናጠል መሐመድን አንድ ሱራ እንኳን መወዳደር ካልቻላችሁ ወይም በ10 የምትችሉትን ሁሉ ተባባሪ ጋብዙ። ይሄው መሐመድ ቁርአን መጣ እያለ በቅጥፈት ያስቸገረን ነውና አውቀት ያላችሁ ሁሉ ቶሎና እሱን ቁርአን የመሰለ አረድ ያርተን ተወዳድረን እናሳፍረው በሉና አዋጀው። እዛ የቻላችሁትን ሁሉ አስተባብራችሁ ተወዳደሩ። ምን ዱንላህ አላህ ሌላ ያለን ኃይል ሁሉ ዋናው አላህ ሌላ ያለው እንግዲህ መላእክትም ገባ ማለት ጂንም ገባ ማለት ሰውም ገባ ማለት ዓለም በሙሉ እውቀት አለኝ የሚል ሁሉ የሚውለው ቃላ ይረባረብ እዚህ ቦታ ላይ ለውድድር የቻላችሁትን ሁሉ ጋብዙ። ከኔ በስተቀር ያለው እንዱንል እኔማ ከመጣው ለመሐመድ የሚሰጠውትን አይደለም እናንተም ከሰጣችሁ ያው ተጨንቃላችሁ። እኔን ተውና እኔ ከመሐመድ ጋር ነኝ። ሌላው ኃይል ሁሉ አስተባብራችሁ ሙሉ ተወዳደሩ። እንኩንቱም ሷዲቂነ ከማ ተቱሙ ወለው ሽእና ለቁልና مثل هذا ይሉ አለገኩና እኛም ብንፈልግ ኑሮ እንደሱ አይነት መቀበጣጠር አያቅተንም ነበር ትላላችሁ አይደል? ፈልጉ ችግር የለውም። ራሳችሁን ወርሜዳ ያዳችሁ ከምትፋለሙ ይልቁንስ በቃላት ታችን አይቀልም እንዴ? ከቻላችሁ ለምንድን ነው ማታሳፍሩ? ይጤውን አምጥታችሁ እንደሱ መዋሸት አቅጣፍ ማጭበርበር አንፈልግም እንጂ ነውር ስለሆነ ደሳ ምንሆንማ ኑሮ በቀላሉ ዝም እናረገው ነበር ይሉናል። አንቱን ቶሎ ዝም አድርጉ። እንኩንቱም ሷዲቂ ብትችሉ ብታደርጉማ ደስታችሁን አትችሉም ነበር በማለት የመጨረሻ አርማቸው እንደወጡ ተደረገ ማለት። ይህን ጥያቄ አቅርብላቸውና ለውድድሩ ተዘጋጁ ባላቸው ከቻሉ ይሞክሩት አላቸው። አይለም ይስተጅቡላል። ይህን ጥሪ የማይቀበሉ ከሆነ በውድድሩ የማይሳተፉ ከሆነ አለሙ ሁሉም ያለሙ ሽንፈታቸውን ወቁ በላቸው። አነማ እንዚለ ቢኢልሚላህ ሙሐመድ ላይ የተወረደው ሙፍተሪያት ሳይሆን ቁርአኑ ምን عندላህ አላህ የመጣ መለኮታዊ መመሪያ ወይ በውድድሩ እንደነደፋችሁ ታምጡ ወይም ደግሞ በሌላ የወረደው የአላህ ቃል መሆኑን ተቀበሉ። አማራጩ ይሄ ነው ማለት ማለት ወንዚለ ቢኢልሚላህ አላህ ይሄን ነገር ሁሉ ብሎ አስቦበት ለዚህ ስራ የሚመጥነው መሐመድ ብሎ በእውቀቱ ውሳኔው ያመጣ ቃል ነው። ወይን ተቀበላላችሁ ወይም ደግሞ እናንተ እንደምትሉ ከሆነ ተወቃካሪውን አማራጩን ታመጣላችሁ አላችሁ። ወአላ ኢላሃ ኢላሁ እዚህ ቁርአን ደግሞ ዋና አስቋሉ መልእክቱ ላኢላሃ ኢላላህ ማና ማስረጥ ነው መሰረቶች። ስለዚህ ይሄ ባንተ በኩል የመጣው የአላህ ቃል ነው። ይዞት የመጣ መልእክት ደግሞ ላኢላሃ ኢላላህ ስለሆነ አላህ በስተቀር ትክክለኛ አምላክ የለም የሚለውን ጭብጥ ተቀበሉ።
ከሁለት አንዱን ምረጡ በላቸው። አላ አንቱም ሙስሊሙን ይሄን ተቀበላችሁ ደግሞ ሙስሊም ትሆናላችሁ። እናንተ ሙስሊም ለመሆን ፈቃደኞች ናችሁ ብለህ ጠይቃቸው። ሙስተስሊም ለአምሪላህ ማለት አላህን እንግዲህ ትእዛዝ ተቀብለናል የሙሐመድን ሹመት አጽድቀናል ብላችሁ ተስማሙ ከሆነ ይሄ ነው አማራጩ እንጂ ሙፍተሪያት እያዘላብድ አይገባም። እና አንተማ ያገኘውና ለምን አታመጣ ወላ እድሉ ተሰጥቷል ማለት ነው። እና ነዘጣሩ አቋቸውን አወቁ አለቀ። እስካሁን ድረስ ያው ወዳዳሪ ሊገኝ አልተቻለም ማለት ነው። አረበኛውን ለሚያውቅ ሰው ይሄ ይገባዋል። አረበኛ ቋንቋ ችሎታ ያለው ሰው የማያውቅ ሰው ግን እንዴት አይቻልም ሊል ይችላል። አሁን የኛ ቢጤው ግን ያው የሚነበብ ቋንቋ ነው። አንድ ሰው የሚያነበውን ነገር መጻፍና መሰሉን ማምጣት እንዴት ያውቃል ልንል እንችላለን። አረበኛው ይዘት የቁርአንና የተራው ሰው የሚናገረው ጭራሽ ሊቀራረብ አይችልም ማለት ነው። ቋንቋውን ለማያውቁ በቀላሉ የሚቻል ይመስላቸዋል። አይቻልም። ይህንማ ቢችሉና ቢወዳደሩ ኑሮ በቀላሉ መገላገል ነበር። ያ ሁሉ ዋጋ ለምን ከፈሉ የሚችል من كان يريد الحياة الدنيا ነገሩ መሐመድ በቅጥፈት መመሪያ መጣ የቀባጠረ ሳይሆን እናንተም ደግሞ እየቻላችሁ ተታችሁት ሳይሆን ይልቁንስ ችግራችሁ ምንጩን ይልንገራችኋል። የእናንተ ሀያት ዱንያ መምረጥ ነው ይህንን እንዳትቀበሉ ያደረጋችሁ። ጊዜያዊ ስምና ጥቅም ይቀርብናል መስሏችሁ ነው እንጂ ሌላው እንዳላደለታ من كان يريد منكم الحياة الدنيا وزينتها የዱንያን ህይወትና ጊዜያዊ ብልጭልጫዋን ጌጣጌጧን የሚሻና የሚመርጥ ሰው ይሄ ነው የሚሻለኝ የጌታ ያመኘ ጀነትና እንከምገባ በዱንያ እንዲሰሙን በውሸትም ቢሆን አንድ ሰሞን ጨፍሬ በሄድ ይሻለኛል ብላችሁ ከሆነ ወፊረህም አማለሁም ፊሃ እዙ በዱንያ ላይ እቺን ዱንያ ለማግኘት የሚያደርጉትን ተፍተፍ ማሳካላቸዋል። ሰሞን ይበላል ይጠጣል ይጨፈር ይችላል። ወም ፊሃ ላይ በخصና በዱንያ ላይ አላህ ታስቀመጠላቸው ቂስማ አይቆጥልባቸው። ባለፈው ያለው ማንም ሰው ህይወት እስካለ ድረስ ርዝቁን አላህ አይነፍቀው። እኛም በመሐመድ ያምነን ቁርአንን ተከትለን ጀነት መግባት ሳይሆን የምንፈልገው ለጊዜው የለመድነውን ፍራችንና ሽርካችንን ይዘን ሐላል ሐራም ሳንጨነቅ ፈለግነውን በልተን ተደስተን መኖር ነው የምንፈልገው የምትሉ ከሆነ አይ እንግዲያውስ አልሰጣችሁም ብዬ ማዕቀብ አጥልባችሁ እዚህ ፈርታችሁ እንዳታምኑ ማለት ነው። በዱንያ የሰራ ሰው ምርጫው ይሄው ከሆነ ያችን የሥራ ውጤቱን ሰጠዋለሁ። ካፍር ስለሆነ መቀነስበት ነገር የለም ማለት ነው። ወን ፊሃ ላይ ወኸስ እንኳን ጨርሼ ልነፍጋችሁ ጦም ላሳድራችሁ ቀርቶ አንድ ቅንጣት እንኳን በዱንያ እናንተ ቂስማ ብዬ የመደብኳት ነገር አላጎልባችሁ። እዚያ በኋላ ግን ምን ይሆናል? ኡላኢከ الذين ليس لهم في الآخرة إلا النار እነዚህ ጊዜያዊ ዱንያና ብልጭልጫን የመረጡ ሰዎች በዛኛው ዓለም ምንም አይነት ድርሻ አይኖራቸውም። እርምህን አውጣ በኩፍርና በሽርክ ሙታጅ ጀነት ገባል ይታሰብ ማለት ነው። በዛኛው ዓለም ከጀሃነም እሳት በስተቀር ሌላ ድርሻ እንደሌላቸው ነገራቸው። ወሃቢጦ ማሰናው ፊሃ በዱንያ ላይ የሰሩት ነገር ሁሉ ውድቅ ተደርጎባቸዋል። ቀደም እንደተጠቀሰው ዱንያ ላይ አንዳንድ መልካም ስነ ምግባሮችን ያሳዩ ነበር። ቸሮች ነበሩ፣ ጀግኖች ነበሩ፣ ዝምድና ይቀጣይ ነበሩ፣ ተለያዩ መልካም ባህሪያት ነበራቸው። እዛ ነገር እንጸድቃለን እያሉ ይመኙ ነበር ማለት ነው። በሽርክ ላይ እስከሄዳችሁ ድረስ በዱንያ ላይ የፈለገውን ኸይር ነገር እንኳን ብትሰሩ ድርሻችሁ ጀሃነም እንጂ ሌላ አይሆንም።
የሰራችሁት ነገር መልካም ስራ ሁሉ አሳው ዙ ዱንያ ላይ ይሰጣችኋል በአኺራ ግን ለጀሃነም መስተቀር ያላችሁ ዋጢሩ ማካኑ ያመሉን የሚሰሩት ነገር ሁሉ ከንቱ ነው ለምን በሽርክና በኩፍር ላይ የተመሰረተ ስለሆነ ማበጦላ አሳሶ በጦለ ፈራው በዚህ መልክ ቁርጡን ነገራቸው